ሰላም ቤተሰብ እንዴት ናችሁ? የወርቅ የዩቲዩብ ተከታታዮች ጓደኞቼ ደህና ናችሁ ወይ? እኔ ያለው ይመስገን። ዛሬ ደግሞ ከቤት ትንሽ ወጣ ብያለሁኝና እስኪ ላሳያችሁ። ዶሮዎቹም አሉ እዛ ጋር እና ቤሩት ያላችሁ ልጆች ማለት ነው። የቤሩት ገጠር በትንሹ ይሄን ይመስላል። እና እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ክረምቱ እንዴት ይዟችኋል? አሪፍ ነው? ብርዱ እንዴት ነው? ገጠር ያላችሁ ልጆች፣ በነገራችን ላይ ገጠር በጣም ይበርዳል። ከተማ ግን ብዙም አይበርድም። እዚህ ላይ ደግሞ ወይራ አለና የወይራ ዛፍ ይሄን ይመስላል። እናንተ ለምን ነው ግን ኢትዮጵያ ያለው ወይራ ዘይት የሌለው? እዚህ እኮ ዘይት አለው፣ ግን የኢትዮጵያ ዛፍ እኮ አንድ አይነት ነው፣ ግን እንትን የለውም፣ ዘይት የለውም። ለምን ነው? እና ለማንኛውም በትንሹ ይሄን ይመስላላችኋለሁ። ገጠሩን ደግሞ ተወዱት ተስፋ አደርጋለሁኝ። ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ስራ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ። ሰላም ቤተሰብ እንዴት ናችሁ? የወርቅ የዩቲዩብ ተከታታዮች ጓደኞቼ ደህና ናችሁ ወይ? እኔ ያለው ይመስገን። ዛሬ ደግሞ ከቤት ትንሽ ወጣ ብያለሁኝና እስኪ ላሳያችሁ። ዶሮዎቹም አሉ እዛ ጋር እና ቤሩት ያላችሁ ልጆች ማለት ነው። የቤሩት ገጠር በትንሹ ይሄን ይመስላል። እና እንዴት ናችሁ ቤተሰብ? ደህና ናችሁ ወይ? ክረምቱ እንዴት ይዟችኋል? አሪፍ ነው? ብርዱ እንዴት ነው? ገጠር ያላችሁ ልጆች፣ በነገራችን ላይ ገጠር በጣም ይበርዳል። ከተማ ግን ብዙም አይበርድም። እዚህ ላይ ደግሞ ወይራ አለና የወይራ ዛፍ ይሄን ይመስላል። እናንተ ለምን ነው ግን ኢትዮጵያ ያለው ወይራ ዘይት የሌለው? እዚህ እኮ ዘይት አለው፣ ግን የኢትዮጵያ ዛፍ እኮ አንድ አይነት ነው፣ ግን እንትን የለውም፣ ዘይት የለውም። ለምን ነው? እና ለማንኛውም በትንሹ ይሄን ይመስላላችኋለሁ። ገጠሩን ደግሞ ተወዱት ተስፋ አደርጋለሁኝ። ደግሞ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ስራ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ባይ ባይ።